ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። እንሆ በኢትዮጵያን ቅዱሱ ወር ተጀምሯል። ታላቁ የአብይ ጾምና ታላቁ የረመዳን ጾም ደግሞ በአንድ ሳምንት የጀመሩበት ነው። ለውድ ኢትዮጵያን ሁሉ በጾም በጸሎታችሁ ፈጣሪያችሁ ምላሽ የሚሰጣችሁ ጾም ጸሎታችሁ ተቀባይነት የሚያገኝ እንዲሆን ከቃል ስፖርት ዩቲዩብ ቻናላችን ተመኝተናል። በጾም በጸሎታችሁም ሀገራችን ኢትዮጵያን አስቧት ስንል እንዲሁ መልእክታችንን አስተላለፍን። ጾሙ የምታስቡት ሁሉ የሚሳካበት እንዲሁ ከፈጣሪያችሁ ምላሽ የምታገኙበትም እንዲሆን ተመኝተናል። ከቃል ስፖርት ዩቲዩብ ቻናልም ከሀገር ቤት እስከ ባህር ማዶ ለእናንተ ውድ አድማጮቻችን እንዲሁም የምናደርሳቸው ዘገባዎችን በተከታታይ ለእናንተ ውድ አድማጮቻችን በሶስት የመረጃ ሰዓት በዩቲዩብ ገጾቻችን የምናጋራቸውናል። ዛሬም በመረጃችን አፍሪካዊ ጉዳይ እናነሳለን። በአውሮፓ ታላላቆቹ ክለቦች በባርሴሎና ቤት ሰፊ የቡድን ዜና እናነሳለን። በዛው አያይዘን ማድሪድንም የተመለከተ ልዩ ጥንቅር ይዘናል። ሲያርሰበን ክርስቲያኖ ሮናልዶ በተመለከተ አሰልጣኙ ዛሬ ያሉት ነገር ለየት ያለ ነው። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ ዕለታዊ ጥንቅሮችን እናነሳለን። አንድ የፕሪሚየር ሊግ ሌጀንድ ሊጎችን እያወዳደረ ነበር። ኦፕታ የሊጎች ወቅታዊ ደረጃ ቁልጭ ያለው ነው ብሎ ይፋ አድርጓል። ከዙር ጋር በተያዘ በፕሪሚየር ሊጉ የምናደርሳችሁ መረጃ አለ። አርሰናልን ለማሸነፍ ዝግጁ ነን እያሉ ነው። ኢጎር ቶዶር ካሁኑ እየፎከሩ ነው። ምን አሉ የሚለውን እንነግራችኋለን። ተጨማሪ መረጃዎችን ይዘናል። በሰማዮቹ በቼልሲ ቤት ሁለት ፈራሚዎች ሲመጡ ጥያቄ የነበረው የጉዳት ታሪካቸው ነው። አሁን በቼልሲ የግብ አስቆጣሪነት ታሪካቸው ነው የሚነገርላቸው። አማካዩን ድንቅ ተጫዋች እንመለከታለን። ከግብ ጠባቂ ጀምሮ የቡድን ዜና ይዘናል። ሊያም ሮዛኔር ቀጣይ ጣፈንታ የሚወስኑባቸውንም ተጫዋቾች የተመለከተ ልዩ ጥንቅር ይዘናል። ቼልሲያን ቆዩን። በሊቨርፑል የመረጃ ሰዓታችን የቡድን ዜና በስፋት እናነሳለን። አርኔ ስሎት ስለ አስደናቂው ተጫዋቻቸው የሚሉት ነገር አለ። ከዛ ውጭ የቡድኑ ወሳኝ ተጫዋች ለየት ያለም ጥንቅር በሊቨርፑል በኩል በስፋት የቡድን ዜናንም የተመለከተ ልዩ ጥንቅር ይዘናል። አብራችሁን ትቆያላችሁ ውድ ቤተሰቦቻችን። በማንቸስተር ዩናይትድ የመረጃ ሰዓታችን በአንድ ተጫዋች ጉዳይ ላይ የቀድሞ ሌጀንድ የሚያጋራው ሀሳብ አለ። ሀሳቡ እንደወረደ እናቀርበዋለን። ማይክል ካሪክ በማንቸስተር ዩናይትድ ቋሚ የሚሆኑ ከሆነ ፈራሚዎች ላይ ፍንጭ እየተሰጠ ነው። የትኞቹ የሚለውን እናነሳለን። ዱባይ የከተሙ የማንቸስተር ዩናይትድ ተጫዋችን የተመለከተና በዩናይትድ በኩል ሹመት ተሰጥቷቸው የነበሩ አንድ ሰው ከኤፍኤው ሹመታቸው ተነስቷል። ለመሆኑ እኚህ ሹመታቸው የተነሳው በሳቸውስ ቦታ የተሾሙት ከኤፍኤው ማናቸው? የተሻሩበትስ ምክንያትና አዲሱ የተሾሙበት ምክንያት ምንድን ነው? በዩናይትድ የመረጃ ሰዓት ሰፊ ሽፋን እንሰጠዋለን። ዩናይትዳውያንም አብራችሁን ቆዩ። ሚኬል አርቴታ በስራ የመጣ ፍትሃዊ የሆነ መንገድ ያገኘነው ደረጃ ነው፣ ክብር ይገባናል እያሉ ነው። የፕሪሚየር ሊጉ አንደኛ ናቸው። ከዛ ውጭ እሳቸው በራቸው በተንቋቋ ቁጥር ስቅቅ እንደሚሉና አትንገሩኝ ማለት እንደጀመሩ ተናግረዋል። ለመሆኑ እሳቸው በራቸው በተንኳኳ ቁጥር ስቅቅ ያደረጋቸው ጉዳይ ምንድን ነው? ከራሳቸው አንደበት እንደወረደ እንነግራችኋለን። ሰፊ የቡድን ዜና ስናነሳ በአርሰናል በኩል አዲስ ጉዳት፣ ከጉዳት የተመለሱ እነኚህ ተጫዋቾች መች ይጫወታሉ የሚለው እናነሳለን። ሰበሩ ዜና ግን ዛሬ በቡካዮ ሳካ በኩል ነው። ምን ተፈጠረ? አርሰናላውያን ትቆዩናላችሁ። በርካታ ትችቶችን በክለቦች በቀድሞ ክለቡም ጭምር በተጫዋቾች ላይ የሚያዘንበው ጄሚ ካራገር ስለ አርሰናል ያለው ነገር አለ። የቀድሞ የሪያል ማድሪድ አሰልጣኝ ዚነዲን ዚዳን ስለዚሁ ክለብ ያለው ነገር አለ። በአርሰናል በኩል እነኝህን ብቻ አይደሉም፣ ለየት ያሉ ተጨማሪ መረጃዎችን ይዘናል። በድጋሚ ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ቆዩን ብለናል። በአፍሪካ ጉዳይ እንጀምር። ሰሜን አፍሪካዊቱ ሀገር ሞሮኮ በቀጣይ ሞሮኮ የአፍሪካ እግር ኳስ መዲና የተባለ ውድድር እንደምታዘጋጅ ገልጻለች። በውድድሩ የአፍሪካ ሀገራት ብሔራዊ ቡድኖች በሞሮኮ ተሰባስበው የወዳጅነት ጨዋታ እንደሚያደርጉ ተገልጿል። በተጨማሪም የፍልስጤም ብሔራዊ ቡድን በውድድሩ እንዲሳተፍ እንደሚጋበዝ ተነግሯል። በውድድሩ ቤኒን፣ ቶጎ፣ ጊኒ እና ሞሪታኒያ ይሳተፋሉ ተብሎ ይጠበቃል። ውድድሩ ከመጋቢት 14 እስከ መጋቢት 22 2018 ዓ.ም ይካሄዳል። ቀሪ የትኞቹ ብሔራዊ ቡድኖች ይሳተፋሉ? ውድድሩ በምንም ፎርማት ይካሄዳል? አሸናፊውስ ምን ያገኛል? የወዳጅነት ጨዋታስ ቢሆን እንድትሳተፍ የተጋበዘችዋ ሀገርስ ምን ትጠቀማለች?
ተጨማሪ መረጃዎችን በተከታታይ በዩቲዩብ ገጻችን የምናጋራችሁ ይሆናል። አውሮፓ ደርሰናል። ውድ ቤተሰቦቻችን በአውሮፓ የመረጃ ሰዓታችን ኃያላኖቹን እናስቀድም። ባርሴሎና ሪያል ማድሪድ። በነገራችን ላይ ውድ ቤተሰቦቻችን ከዚህኛው ሳምንት ጨዋታ በፊት ባርሴሎና 60 በመቶ ሪያል ማድሪድ 37 በመቶ ዋንጫ የማንሳት ቅድመ ግምት ነበራቸው። አሁን ግን ማድሪድ ያንን አሽሯል። ማድሪድ ወደ 52 በመቶ ዋንጫ የማንሳት ነጻሬ በኦፕታ ተቀምጦለታል። ባርሴሎና ወደ 47 በመቶ ዝቅ ብሏል። ሪያል ማድሪድ እንደሚታወቀው በዚህ ሳምንት የላሊጋ መሪነትን በሁለት ነጥብ ልዩነት ከባርሴሎና መረከቡ ይታወቃል። በሪያል ማድሪድ በኩል አምና ከነበረው ይዘት አንጻር ካየ ነው ዘንድሮ በላሊጋው ጠንካራ ተፎካካሪ ሆኖ ተመልሷል። አሰልጣኝ ቀይሯል። ሁለቴን የቀየረው ያውም ዘንድሮ ለየት የሚያደርገው ነገር አምና በካርሎ አንቸሎቲ ዘመን ነው አንድን ካላንደር የጨረሰው። ዘንድሮ ግን እንደዛ አይደለም። አንዱን ካላንደር ሁለተኛ አሰልጣኝ ላይ ነው። እኛውስ ስኬት ይዘልቃሉ አርቢዮላ የሚለው በቀጣይ ይጠበቃል። ግን ባርሴሎና የነበረውን የላሊጋ የማሸነፍ ቅድመ ነጻሬ አሁን ሪያል ማድሪድ ወስዶት ወደ 52 በመቶ ቅድመ ግምት ተሰጥቶታል። የባርሳው እጩ ፕሬዚዳንት ሁዋን ላፖርታ የላሊጋ ዋንጫ እንበለዋለን ሲሉ ሐሳባቸውን ሰጥተዋል። እኛ ሊጉን እንድናሸነፍ የሚፈልጉ አካላት አሉ ያሉት ሁዋን ላፖርታ በስፖርት ዓለም ብቻ አይደለም ከስፖርት ዓለም ውጭ የሆኑም ግለሰቦች ብለዋል። አክለው ሙሉ እርግጠኛውን የምናገረው ሊጉን እናሸንፋለን ያሉት ሁዋን ላፖርታ በቀጣዩ የባርሴሎና ፕሬዚዳንታዊ ምርጫ ላይም ዳግም እንደሚወዳደሩ ዳግም እንደሚያሸንፉም ጠቅሰው ስልጣናቸውን ለምክትላቸው አስረክበው ምርጫው ላይ ደፋ ቀና እያሉ እንደሆነ ይታወቃል። በነገራችን ላይ ሁዋን ላፖርታ አሁን ከባርሴሎና ጋር በተያዘ የገጠመን ችግር አለ ብለዋል። በዚሁ ቃለ መጠይቃቸው ምን ሲባሉ ዳኝነት፣ በተለይም አንዳንድ ዳኞች ሆን ብለው ነው እኛን የሚጎዱትና ይሄ ታሪክ የማይሽረው ነው፣ በታሪክ ተመዘግቦ ይቀመጣል። አንዳንድ ዳኞች ለምን በዚህን ያክል ደረጃ እንደሚበድሉን ግልጽ አይደለም ሲሉ ተደምጠዋል። ራፊኒያም ከዚህ ጋር በተያዘ ሐሳቡን ያጋራል። በህግ ደረጃ የተቀመጠ ህግ አለ ዳኞች ውሳኔ እንዲወስኑበት። ነገር ግን ይሄ ህግ ከአንዱ ሌላው የሚለይበት ምክንያት ለእኛ ግልጽ አይደለም። ለአንዱ ጠቃሚ ለአንዱ ጎጂ ተደርጎ እየተተረጎመ ይገኛል። ይሄ ደግሞ ተገቢ አይደለም ብሏል። እኛ ሁልጊዜም በእኛ ተቃራኒ እንዲሆኑ የሚደረጉ ነገሮች አሉ። ችግሮች ሲፈጠሩብን ለእኛ የማይቆሙ ህጎች እየተፈጠሩ መጥተዋል። እኛ የራሳችንን እንሰራለን፣ ግን ህጉ ተጽፎ እስካለ ድረስ ህጉ ሲተገበር በሁሉም ጨዋታ ተመሳሳይ መሆን ያለበት እያለ ነው ራፊኒያ። ከሰሞኑ ከአትሌቲኮ ማድሪድ ጋር በኤሪያድ ሜትሮፖሊታኖ ስቴዲየም በኮፓ ዴላሬ ከደረሰባቸው ሽንፈት በኋላ እንዲሁ የዳኝነት ተቃውሞ ሲያሰሙ ነበር ባርሴሎናዎች። በዚህም ሳምንት በዢሮና ከደረሰባቸው ሽንፈት በኋላ የዳኝነት ተቃውሞ ቢኖርም ሃንስ ፊሊክ ያው ከዳኝነቱ በላይ የእኛ ስህተት የጎላ ስለነበረ ዳኝነቱ ላይ ብዙ ማተኮር ባልፈልግም ችግር ነበረበት ማለታቸው የሚዘነጋ አይደለም። ዕድሜ የራሱ ገደብ አለው እያሉ ነው ጆርጅ ጄሱስ። የአልናስር አሰልጣኝ ጆርጅ ጄሱስ ክርስቲያኖ ሮናልዶ መርሃ ግብር መሳተፍ አለመሳተፉን የቀጣዩን እስከዚህ ሰዓት ድረስ አልወሰንኩም ብለዋል። ቡድኑ በየ3 ቀኑ ጨዋታ እያደረገ መሆኑን ያስረዱት ጆርጅ ጄሱስ ተጫዋቾችን እንቀያይራለን ሲሉ ተደምጧል። የሮናልዶ ዕድሜ ከሌሎች ተጫዋቾች የተለየ ነው ያሉት አሰልጣኙ ባለፉት ጨዋታዎች ብዙ ጥረት አድርጓል ብለዋል። አክሎም በቀጣይ ጨዋታ መሳተፍ አለመሳተፉን ከልምምድ በኋላ እንወስናለን፣ እንደምታውቁት ዕድሜ ገደብ አለው ሲሉ ተደምጧል። አልናስር ከካዳግ ጋር የኤዥያ ሻምፒዮንስ ሊግ ጨዋታ እንዳለበት ይታወቃል። 2 የመልስ ጨዋታን ያደርጋል። በእርግጥ ሮናልዶ ብዙም በኤዥያ ጨዋታ ሲጫወት እያየ ነው አይደለም በዚህ ዓመትና ላይጫወት የሚችልበት ሰፊ እድል እንዳለ እየተዘገበ ይገኛል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን እኛም በተከታታይ መረጃ ሰዓት የምናደርሳችሁናል። ግን ሮናልዶ ላይጫወት የሚችልበት ሰፊ እድል አለ። እርግጠኛ ሆኜ ወይም ተስፋ ከማደርገው ነገር ውስጥ አንደኛው ሰዎች እኔን ምርጡ ግብ ጠባቂ ነው ይሉኛል፣ እናም እንደዛ ነው የሚሰማኝ ብሏል። በእርግጠኝነት እንደዛ አይነት ስሜት ሰዎች ጋር ይኖራል ተብሎ ይታሰባል እያለ ነው። ይህን የሚለው ሙለር ነው። ከቢልድ ጋር ቆይታ ነበረው። ሌኪፕ መረጃውን ይዞት ወጥቷል። የባየር ሙኒኩ ግብ ጠባቂ ሰዎች እኔን ምርጡ ግብ ጠባቂ እንደሚሉኝ ተስፋ አደርጋለሁ ብሏል። ምናልባት ማኑኤል ኖየር በፔፕ ጋርዲዮላ ዘመን ላይ የነበረው እንቅስቃሴ ፍጹም የተለየና ራሱን በደንብ ከአውሮፓ እግር ኳስ ጋር
ያላመደበት ጊዜ ይመስላልና በጣም አስደናቂ የውድድር ዓመትንም በእርግጥ እያሳለፈ ነው። በባየር ሙኒክም በጣም አስደናቂ ቁጥሮች አሉት። የእናንተ የምን ጊዜ ምርጡ ግብ ጠባቂ ግን ማን ነው? በሀሳብ መስጫ ሳጥናችን ላይ ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አጋሩን። ቪክተር ኦሲሜን ጋላታ ሳራይ ክለቡንና ቱርክ ኢስታንቡልን እጅግ አድርጌ አጥብቄ ወዳለውኝ። አሁን ያለውት ይላል እሱ በትክክለኛው ቦታ ላይ ይገኛለውኝ። እኔ በክለብም ደረጃ በከተማም ደረጃ ፍጹም ወደው ቦታ ላይ ነኝ ያለውት። እዚሁ ሁሌም ደስታ አለ ሲል ተደምጧል። በቱርክ ያለፈውን ዓመት በውሰት ዘንድሮ ደግሞ በቋሚነት በጋላታ ሳራይ እያሳለፈ እንደሆነ ይታወቃል። ባለፈው ክረምት ላይ በርካታ ክለቦችን ቀልብ ሳበ። በተለይም በፕሪሚየር ሊግ ስሙ በስፋት ከቼልሲ አልፎ አልፎ ከማንቸስተር ዩናይትድ ጋር ሲያዝ ነበረ። በርከት ያሉ የቼልሲ ሌጀንዶች እንደውም የቪክተር ኦሲሜንን መምጣት አጥብቀው ሲሹም እንደነበረና ክለባቸው እንዲያስፈርም ሲወተውቱም ነበረ። ለማንኛውም ቪክተር ኦሲሜን በጋላታ ሳራይ ይገኛል። ቀጣይ ክረምት አጀንዳ መሆኑ ምንም ጥያቄ የለውም። ግን እሱ በጣም በምወደው ክለብ በምወደው ከተማ እገኛለሁ ሲል ተደምጧል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ውድ ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት ለእናንተ ውድ አድማጮቻችን መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ እንገኛለን። ከተወዳጁ እንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን ቆዩን። ኤዲን ሃዛርድ በፕሪሚየር ሊግን በላሊጋም ተጫውቷል። በእርግጥ ከዛም በፊት በፍራንስ ሊጋ እናውቀዋለን። ፕሪሚየር ሊግና ላሊጋውን ሲያነጻጽር እሱ ፕሪሚየር ሊጉ በብዛት ፊዚካል ላይ ትኩረት ያደርጋል ብሏል። ጨዋታዎቹ ላሊጋ ደግሞ ቴክኒካል ብቃት ላይ ያተኮረ ነው ይላል። ነገር ግን ኦፕታ ከሱ ሐሳብ በጣም የተለየ ነው ያቀረበው። ኦፕታ በዓለማችን ምርጡ ሊግን መርጦ አስቀምጧል። ፕሪሚየር ሊግ ነው ብሏል። ፕሪሚየር ሊግ አንደኛ፣ የጣሊያን ሴሪ ሁለተኛ፣ የጀርመን ቡንደስሊጋ ሶስተኛ፣ የስፔን ላሊጋን አራተኛ፣ እንዲሁም የፍራንስ ሊጋን አምስተኛ፣ ከዛ ስድስተኛ ያለው ውድ ቤተሰቦቻችን የእንግሊዝ ሻምፒዮንሺፕ ነው። የእንግሊዝ ሻምፒዮንሺፕ እና በላሊጋ ደረጃ መካከል ያለው አንድ የፍራንስ ሊጋ ነው። ኤዲን ሃዛርድ ፕሪሚየር ሊጉ ፊዚካል፣ ላሊጋው ቴክኒካል ነው ቢልም ኦፕታ ግን ከዛ ፍጹም በተለየ መንገድ ፕሪሚየር ሊጉ በሁሉም ነገር ቀዳሚ ነው የሚል መረጃን ይዞ ወጥቷል። ዴጅ ካማዳ በውድድር ዓመቱ መጨረሻ ላይ ኮንትራቱ ሲያል ክሪስታል ፓላስን በነፃ እንደሚለቅ አረጋግጧል። በቡድን ውስጥ እንግዲህ በፉክክር ደረጃ ተፎካክሮ ያስፈረሙት ተጫዋች ነበረ፣ ግንም በዛም በክሪስታል ፓላስ እንደማይቆይ ተረጋግጧል። ወደ ቤተሰቦቻችን መዳረሻውን በተመለከተም የሳውዲ አረቢያ ክለቦች በስፋት እየተጠቀሱ ይገኛሉ። በፕሪሚየር ሊግ ምናልባትም አዳጊ ክለቦች ይሄ በትልቁ የሚጠበቀው እንዲህ አይነት ልምድ ያላቸውን ተጫዋች በማስፈረም ነው። እስከዚህ ሰዓት ድረስ ግን ሞር የሳውዲ አረቢያ ክለቦች ዳይች ካማዳን ለማስፈረም ፍላጎት አላቸው የሚል መረጃ ነው። መረጃው የስካይ ስፖርት ነው። በዛሬው ዕለት በስፋት ሲነገር ነበር። ፓላስ ሌላ የሚያጣው ሰው ማለት ነው። አሰልጣኝ ኦሊቨር ግላስነር አስቀድመው ክለቡን እንደሚለቁ ይፋ መደረጉም የሚዘነጋ አይደለም። አርሰናልን ለማሸነፍ በድፍረት እንገባለን እያሉ ነው። ኢጎር ቶዶር እሁድ 1 ሰዓት ከ30 የሚደረግ ጨዋታ ነው። አዲሱ የቶትንሃም አሰልጣኝ ኢጎር ቶዶር ቀጣዩ የሰሜን ለንደን ደርቢ ጨዋታ ለቡድናቸው ወሳኝ መሆኑን ገልጿል። ደርቢውን በጣም አስፈላጊ ጨዋታ ሲሉ የገለጹት ኢጎር ቶዶር ለመጫወት የሚያስደስት ጨዋታ ብለውታል። በጨዋታው ምን ይዘው እንደሚቀርቡ ያነሱት አሰልጣኙ ደጋፊዎቻችን በሚወዱት መልኩ ለመጫወት እንገባለን ሲሉ ተደምጧል። አክለውም በድፍረት ነው ወደ ሜዳ የምንገባው ያሉ ሲሆን በዛው ልክ ደግሞ ብልሃትና ክህሎት ያስፈልገናል ሲሉ ተደምጧል። የምንፈልገው ለማሳካት ወደ ሜዳ እንገባለን፣ የምንፈልገው የሚታወቅ ነው ማሸነፍ ሲሉ ተደምጧል። ኢጎር ቶዶር አሰልጣኝ ኢጎር ቶዶር ስለሚከተሉት አጨዋወትም ሲናገሩ በማጥቃት ላይ የተመሰረተ እግር ኳስ ያስደስተኛል፣ የመጀመሪያ ዓላማዬም እሱ ነው ብለዋል። በእርግጥ በየትኛውም አሰልጣኝ ስር በየትኛውም አጋጣሚ በየትኛውም የፕሪሚየር ሊግ ደረጃ ላይ ቢገኙ ቶትንሃም ከአርሰናል ፈጽሞ ቀላል ጨዋታ አይሆንም። ሁለቱ ክለቦችም ጋር የወዳጅነት የሚባል ጨዋታ እንደሌለ በተደጋጋሚ ይነሳል። ኢጎር ቶዶር ይሄን ጨዋታ ነው እንግዲህ ፈጽሞ በተለየ መንገድ በድፍረት ለማሸነፍ እንገባለን እያሉ የሚገኙት። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን መልከታችሁን አጋሩን። በቼልሲ በኩል ሁለቱን ተጫዋቾች ሲያስፈርሙ አንዱ ጥያቄ የተነሳባቸው ጉዳት ነው።
ዦ ፔድሮ እና ፔድሮ ኔቶ ሁለቱ በቀድሞ ክለቦቻቸው በብራይተን ኤንድ ሆቭ አልቢዮን እና በወልቭስ የጉዳት ታሪካቸው ከፍ ያለ ነበረ። አሁን ሁለቱ በዚህ ውድድር ዓመት በጣምራ 32 የግብ አስተዋጽኦ አላቸው። በዚህ ውድድር ዓመት ብራዚላዊ ዦ ፔድሮ 18 እንዲሁም ፖርቱጋላዊ ፔድሮ ኔቶ 14 የግብ አስተዋጽኦን ይዘው ማለት ነው። በዘንድሮ ውድድር ዓመት እነኚህ በጉዳት በየክለቦቻቸው ሲሰቃዩ የነበሩት በዚህኛው ክለቦቻቸው በቼልሲ በኩል ግን ፍጹም የተለየ ነው። በተለይም ዦ ፔድሮ ወልቭስ ላይ የጉዳት ታሪኩ ይታወቃል። በቼልሲ ከመጣ በኋላ ግን ፍጹም አስደናቂ የውድድር ዓመትን እንዳጠቃላይም እያሳለፈ ይገኛል። የአማካኝ ስፍራው ተጫዋች ኤንዞ ፈርናንዴዝ በፕሪሚየር ሊጉ 9.8 ግብ ሊሆኑ የሚችሉ ሙከራዎችን ያደርጓል። በዚህ ውድድር ዓመት በአማካኝ ስፍራ ይሄን ያህል ግብ ሊሆን የሚችል ሙከራ በጥራት ደረጃ የሞከረ አንድም የአማካኝ ስፍራ ተጫዋች የለም። ዘንድሮ በጥልቅ አማካኝነት ካይሴዶን ከኋላ አድርገው እሱን ደግሞ ከፊት አድርገው ማሬስካም አጫውተውታል። አሁንም በአዲሱ አሰልጣኝ ሊያም ሮዘኒየር ስር በዛውን የቀጠለው በጣም አስደናቂ ቁጥር አለው። ግብ ጠባቂውን ደግሞ ሳንቼዝን ብናይ ውድ ቤተሰቦቻችን ሳንቼዝ በፕሪሚየር ሊግ በዚህ ሲዝን 25ኛ ጨዋታው ላይ ደርሷል። 9 ጨዋታ መረቡን አላስደፈረም። ከተሞከሩበት ሙከራ 70.7 በመቶን እያዳነ ነው። በአጠቃላይ 5 የግብ ዕድሎችን ፈጥሯል። 1 አሲስት አለው። በነገራችን ላይ ወደ 7.29 አካባቢ ሬቲንግ ተሰጥቶታል። ይሄም ግብ ጠባቂ በጣም ድንቅ የውድድር ዓመት ከቼልሲ ጋር እያሳለፈ ነው። ሌላው ማማዱ ሳረን በተመለከተ ነው። ወደ ቼልሲ እንደመጣ ይታወቃል። አሁን ባለው ዕድሜ በሚያደርገው ነገርና በዚሁ ከቀጠለ ለቼልሲ ብቻ ሳይሆን ለእኛም ለሀገራችን ጠቃሚ ነው እያለ ነው ሳዲዮ ማኔ። ቼልሲ በሊያም ሮዘኒየር ስር ከገባ በኋላ ድንቅ ጉዞ ላይ ይገኛል። ከሁለት ጨዋታ ውጭ ሽንፈት አልገጠመውም። የአርሰናል የደርሶ መልስ ጨዋታ ውጭ ቡድኑ ይበልጥ የተደራጀ ሆኗል። አሁን በሳቸው ስር ተጫዋቾች ሚናቸው ግልጽ አድርገዋል። በተለይም ወሳኝ ነጥቦችን እንዲያገኝ ቡድኑ በማድረግ ሂደት ላይ ያጫወት ስታይላቸውም በጣም ወሳኝ የሚባለው እንደ ጨዋታው አቀራረባቸውም በቡድን ውስጥ እንግዲህ ቀጣይ 10 ጨዋታ ብዙ ነገር ይጠበቃል። የእሳቸው ቡድኑን ዕጣ ፈንታ የሚወስንበት ነው። ለውጡ እንዴት ያለ ለውጥ ነው የሚለውን ለመወሰንም የቀሩት በተለይም 12 ጨዋታ አካባቢ ስለቀረ በጣም ይወስናሉ። ከባድ ቡድኖችን ይጋጠማሉ። ከዛ ውጪ ቶፕ 4 ውስጥ ለመጨረስ የሚያደርጉት ፍልሚያ የእሳቸው የአሰልጣኝነት ፍልስፍና በቼልሲ ምን አይነት አበርክቶ ይኖሯል የሚለውን ግን ፍንጭ የሚሰጥ ይመስላል። እስካሁን ባለው ግን እጅግ በጣም ጥሩ የሚባል ጊዜን እያሳለፉ ይገኛሉ። ሌላው ኒኮላስ ጃክሰን ነው። ከባየር ሙኒክ ጋር ያለው ኮንትራክት ሲጠናቀቅ በአመቱ መጨረሻ ይመለሳል። የ4 ዓመቱ አጥቂ ሊያም ሮዘኒየር ቡድን ስር ለማቆየት እንግዲህ ምንም አይነት ዋስትና የለም። ሴኔጋላዊ ኢንተርናሽናል በጀርመን ለተከታታይ ደቂቃዎች እድሎችን ባገኘበትም ጊዜ ሲታገል ቆይቷል። በነገራችን ለጀርመኑ ክለብ ባለፈው ክረምት በ14.5 ሚሊዮን ፓውንድ በውሰት አስፈርሞታል እና ምናልባት 56.2 ሚሊዮን ፓውንድ ተጨማሪ ክፍያ ቢኖርም ተጫዋቹ በሙኒክ ቋሚ ውል የመፈረም ግን እድል የለውም። በእርግጥ አስቀድሞም ፕሬዚዳንቱ ተናግረው ነበረ። በ14.3 ሚሊዮን ፓውንድ ያመጣ ነው ለአንድ ዓመት ብቻ ነው። ይልቁንስ የቋሚ ዝውውር ፈጽመን ቢሆን ኖሮ አያዋጣንም ብለው ኒክ ቮልትሜድ ጋር የሰሩትን ሂሳብ ሲያወራርዱበት እንደነበረ ይታወቃል። ይህን ተጫዋች ለማንኛውም ጃክሰን በአመቱ መጨረሻ ወደ ቼልሲ መመለሱ አይቀርም። ከቼልሲ ጋር በተያያዘ ዛሬ የቼልሲ ደጋፊዎች የኤፍኤውን ውሳኔ በተመለከተ በቀልድ መልክም ጭምር አንድ መረጃን ይዘው ሲወጡ ነበረ። አንድ አልቢትር ለመጀመሪያ ጊዜ የፕሪሚየር ሊግ ጨዋታ ይመራሉ። ይሄ ጨዋታ የሚመሩት ደግሞ ከበርንሌ ጋር ቼልሲ የሚያደርጉትን ጨዋታ ነው። አልቢትሩ ሉዊስ ስሚዝ ናቸው። በዋና ዳኝነት ይመሩታል። ዳኛው በያዝነው የውድድር ዓመት አንድም የፕሪሚየር ሊግ ጨዋታ አልዳኙም። ስለዚህ የመጀመሪያ የፕሪሚየር ሊግ ጨዋታቸውን የሚመሩት ቼልሲ ከበርንሌ የሚያደርጉትን ጨዋታ ነውና ኤፍኤው ይህንን መረጃ ይፋ ካደረገ በኋላ በዛው ኤፍኤው ይፋ ባደረገው መረጃ ስር በርካታ ቼልሲያን እኛ ላይ ነው የሚሞከረው እያሉ ይገኛሉና ከበርንሌ የሚደረግ ጨዋታ ነው። በእርግጥ ትልቅ ጨዋታ ነው፣ ምን ጥርጥር የለው። ብዙ ጊዜ ይሄ ለምሳሌ ቴክኖሎጂዎች ሲሞከሩ ከታችኛው ሊግ ጀምሮ እየተሞከሩ ይመጣሉ በወዳጅነት ጨዋታ። ከዛ ቴክኖሎጂዎች አዋጭነታቸው ሲታይ ትልልቅ ሊጎች ላይ እንደሚሞከሩ ይታወቃል። ቫር አንዱ ማሳያ ነው እና አሁን የመጀመሪያ ፕሪሚየር ሊግ ጨዋታን ሉዊስ ስሚዝ ቼልሲ ከበርንሌ ይመራሉ። በእርግጥ በቫር ዳኝነት ረዳቶች ይኖሯቸዋል። ቼልሲውያን ግን እንዴት እኛ ላይ ይሞከራሉ እኚህ ዳኛ እያሉ በቀልድ መልክ ቢሆን እየጻፉ ነበር። የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎች የእናንተን ደግሞ በዩቲዩብ ገጻችን ጻፉልን። ሊቨርፑል የአሁኑ ስብስብ ከ838.4 ሚሊዮን ፓውንድ በላይ ወጪ የተደረገበት ቡድን ነው።
አምና ሻምፒዮን የነበረው ቡድን ከክሎፕ የተረከቡት እንደሆነ ይታወቃል። አርኔ ስሎት እዛ ቡድን ላይ 2 ተጫዋች አስፈርመውበት ነበር። አንዱ ፍሬድሪኮ ኬዛ ነው። በአመቱ ለሜዳሊያ የሚያሟላ መርሃ ግብር ብቻ 5 ሲደመር ያደረገ ማማርዳሽቬሊ ነበር። በዛው በውሰት የከረመ ተጫዋች ነው። ስለዚህ በአምና ስብስብ ውስጥ ዋንጫ በበላው ስብስብ ውስጥ ይህ ነው የተባለ ጉልህ ሚና ስላልነበረው ፍሬድሪኮ ኬዛ በነባር ተጫዋቾች ዋንጫ ያገኘ ቡድን ማለት ድፍረት ላይሆን ይችላል። የዘንድሮ ስብስብ ግን እንዳጠቃላይ ከክሎፕ የወረሱትን ጨምሮ ስሎት 838.4 ሚሊዮን ፓውንድ ወጪ የወጣበት ቡድን ነው። በእርግጥ ቢሸጥ ከዛ በላይ ያወጣል። አሁን ትልቁ ጥያቄ ይህ ቡድን ቀጣይ ውድድር ዓመት የአውሮፓን ትኬት በስሎት ስር ይቆርጣል ወይ ነው። የሊቨርፑል ደጋፊዎች በዩቲዩብ ገጻችን መልከታችሁን አጋሩን። አርኔ ስሎት ስለ ዶሚኒክ ሴቦዝ ላይ ተናግረዋል። ሴቦዝ ላይ አንድ ቀን ልክ እንደ ቨርጅል ቫንዳይክ የሊቨርፑል አምበል ይሆናል እያሉ ነው። ይህ ንግግር ግልጽ ነው፣ ከኛ ጋር ይቆያል የሚል ይዘት ያለው ንግግር ነው። ምንም ጥያቄ የለውም። አንድ ተጫዋች የቡድን አምበል ለመሆን የመጀመሪያው ነገር በክለቡ መቆየት አለበት። ቀጥሎ ደግሞ የክለቡ ምርጥ መሪ ተጫዋች መሆን አለበት። ዶሚኒክ ሴቦዝ ላይ ነው ብለዋል እሳቸው። ቀጣይ አምበል የሚሆነው ከቨርጅል ቫንዳይክ በኋላ። ዛሬ ወኪሉ በመሳሳት መረጃችን በሰበር ነግረናቸዋል። እኛ ሊቨርፑልን ስለመልቀቅ አሁን እያሰብን አይደለም። ትኩረታችን በሙሉ የፕሪሚየር ሊግ ጨዋታዎችና ቀጣይ ጨዋታዎች ላይ ነው ማለታቸው ይታወቃል። የሊቨርፑል የመሃል ሜዳ ተጫዋች ዶሚኒክ ሴቦዝ ላይ ስሙ ከሪያል ማድሪድ ጋር መያያዙም በወቅታዊ ብቃት የተነሳ መሆኑና ተፈጥሯዊ መሆኑን አንስተው፣ ይሁን እንጂ ርዕስ ለእኛ ርዕስ አይደለም፣ ወኪሉም አመቱ አጋማሽ ላይ ስላለን እኛ ትኩረታችን ሊቨርፑል በቀጣይ በሚያደርገው መርሃ ግብሮች ላይ ነው ማለቱን በዩቲዩብ ገጻችን በሰበር አድረሰናችሁ እንደነበረ የሚዘነጋ አይደለም። ሳላ በ16 ዓመት የእግር ኳስ ህይወት ቆይተው በጉዳት ያመለጡት የጨዋታ ብዛት 18 የክለብ ጨዋታዎች ናቸው። በነገራችን ላይ ከዛ ውጪ በእረፍትና በቅጣት ካልሆነ በስተቀር ጨዋታ አመልጦ አያውቅም። በ16 ዓመት የእግር ኳስ ህይወት ውስጥ እንዳጠቃላይ ለሊቨርፑል አሁን በሁሉ መድረክ 252ኛ ግቡ ላይ እንደደረሰ ይታወቃል። አሁንም የሊቨርፑል ወሳኝ ተጫዋችነቱ ጥያቄ የለውም። በአመቱ መጨረሻ ግን ክለቡን ሊለቅ የሚችልበት ሰፊ እድል እንዳለ አሁንም በስፋት እየተዘገበ ነው። የሳውዲ አረቢያ ክለቦች በተለይም እነ አል ኢቲሃድ ርብርብ ያደርጋሉ ተብሎ ይጠበቃል። ሳላ በጉዳዩ ላይ እስካሁን እንግዲህ የትኩረቱ ሙሉ የፕሪሚየር ሊግ ጨዋታና በተቀረው የውድድር ዓመት ላይ ካልሆነ በስተቀር በዝውውር ጉዳይ ላይ ምላሽ ለመስጠት ፈቃደኛ እንዳልሆነ ነግረናችሁ ነበረ። አሁንም ያለው ተጨባጭ መረጃ ሳላ በአመቱ መጨረሻ ሊለቅ የሚችልበት ሰፊ እድል እንዳለ ብቻ ነው። ሊቨርፑል ሮድሪጎን በዚህ ክረምት የአጥቂ ክፍሉን ለማጠናከር ከዋና ኢላማዎች መካከል አንዱ አድርጎ አስቀምጡታል። በእርግጥ ባለፈው ዓመት ስሙ ከአርሰናልም ከሊቨርፑልም ሲያዝ ነበረ። በተለይም ሳላ በውድድር ዓመቱ መጠናቀቂያ ረብጣ ገንዘቦችን ሊያስገኝ በሚችል ዝውውር ወደ ሳውዲ አረቢያ ያመራል የሚለው ጭምጭምታ ሊቨርፑል ቤትም አለ። ሊቨርፑሎች ታዲያ ከሳላ የአንፊልድ ቆይታ መጠናቀቅ በኋላ የሪያል ማድሪዱን ኮከብ ነው የግላቸው ማድረግ ፍላጎት ያላቸው። ብራዚል ኮከብ ሳላን ለመተካት ከጠንካራ እጩዎችም አንዱ ነው ተብሏል። በእርግጥ የሊቨርፑል ደጋፊዎችን በቃል ስፖርት ዩቲዩብ ቻናላችን ብቻ በሀሳብ መስጫ ሳጥናችን ላይ ማን ይተካው የእናንተስ ምርጫ እንዴት ያለ ነው ብለን ስንጠይቅ አብዛኞቹ ኦሊሴን ማለታቸው ይታወቃል። ነገር ግን አሁን ከኦሊሴ በተጨማሪም ውድ ቤተሰቦቻችን ሮድሪጎ ጎኤሽ በእጩነት ተይዟልና የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች ተስማማላችሁ ወይ? ጻፉልን። ኮቢ ሜኖ በሩበን አሞሪም ስር ያው ይሄ ደቂቃ መግደያ ቀያሪ ሁላ ሆኖ ነበረ። በአንድ ሰሞን ይሄ ደቂቃ ሊያልቅ ሲል ዩናይትድ ነጥብ እንዲያስጠብቅ ቀይረው የሚያስገቡት ተጫዋቹ እንደነበረ ይታወቃል። ጋሪ ኔቭልም ይናገራል። አሁን ላይ ቆም ብለህ ስታስብና ማይኖ በዚህ ውድድር ዓመት በቡድን ውስጥ ስትመለከተው እሱን አለማሳተፍ ሩበን አሞሪም ካደረጋቸው ውሳኔዎች ሁሉ በዩናይትድ መጥፎ ካልናቸው ውስጥ ግንባር ቀደሙ ብሎታል። እውነት ለመናገር ሜኖ በተያዘውም መንገድ መቼም ቢሆን አልተመቸኝም። ስለዚህ ነገሩ ብዙ ፕሮግራሞች ላይ በዚህ ጉዳይ ብዙ እየተነጋገርን ይመስለኛል። ያ አያያዝ በፍጹም ለኮቢ ሜኖ ብቃት አይመጠንም ብሏል። አሞሪም በውድድር ዘመኑ መጀመሪያ ላይ ሜኖ ከብሩኖ ጋር ብቻ ነው ለቦታው መፋለም ያለበት፣ ሁለቱን አንድ ላይ ለማሳለፍ አልችልም ባለ ጊዜ በሀሳቡ በፍጹም አልተስማማው ነበር። እኔ ዛሬ ኮቢ ሜኖ ሜዳ ላይ ተሰልፎ እያየሁት ስለሆነ ሳይሆን ያኔም በንግግሩ አልተስማማውም ነበር። ያ ንግግር ኮቢ ሜኖን እንግዲህ ሞራል የሚነካም ነበር። በአደባባይም ያንን ወጥቶ መነገሩ በግሪምሲቢ ጨዋታ ላይም እንግዲህ ከጨዋታው በኋላ የነበሩ የተሰጡ ሀሳቦችንም በሩበን አሞሪም በኩል ተመልክቼ ነበር። እኔ ይላል ጋሪ ኔቭል
ከመጀመሪያውም ጀምሮ በሩበን አሞሪም ኮቢ ሜኖ አያያዝ አልተስማማውም። ኮቢ ሜኖን ከሩበን አሞሪም ቡድን በፊትም ስለማቀው ሲል ተደምጧል። ማይክል ካሪክ በማንቸስተር ዩናይትድ የሚዘልቅ ከሆነ በሻምፒዮንሺፕ አብሯቸው ሲሰራ ከነበሩ በተለይም ከሚድልስቦሮ ተጫዋቾች የተወሰኑትን ወደ ቡድን ሊያመጣ የሚችልበት እድል እየተዘገበ ይገኛል። በነገራችን ላይ ሞርጋን ሮጀርስ አንደኛው ማሳያ ነው። ማንቸስተር ዩናይትድ ሃይደን ሃኪን ለማስፈረም ሁኔታዎችን እንዲከታተል ለቦርዱ ስማቸውን ከሰጠ ተጫዋችም አንደኛው ካሪክ የሱ ነው ተብሏል። ከማይክል ካሪክ ጋርም ቅርበት ያለው ተጫዋች ነው። በማንቸስተር ዩናይትድ የመጫወት ፍላጎት አለው እየተባለ ነው። ያው ፋብሪዚዮ ሮማኖ ቀደም ባለው መረጃችን ላይ ማንቸስተር ዩናይትድ ከዝውውር በፊት ቀጣይ ቋሚ አሰልጣኝና የአውሮፓ ሻምፒዮንስ ሊግ ትኬት ወይም የአውሮፓ መድረክ ትኬት ላይ ትኩረት ያደረገ እንቅስቃሴ ይደረጋል ሲል መዘገቡን ነግረናችሁ ነበር። ሃይደን ኤቨን እና ሌኒየሮ በዱባይ ይገኛሉ። ውድ ቤተሰቦቻችን ሁለቱም የጋራ ልምምድ እያደረጉ ነው። ሁለት ተጫዋቾች ከሜዳ ውጪ እንግዲህ ያላቸው ግንኙነት በመልካም ጎኑ ይጠቀሳል። ሁለቱም ወጣቶች ናቸው። በማንቸስተር ዩናይትድ በትልቁ ተስፋ የተጣለባቸው ናቸው። እናም በሞቃቷ ዱባይ ልምምድ እያደረጉ ነው። ተጨማሪ ልምምዶችን እያደረጉ ነው። ያው ዩናይትድ ረዘም ያለ ጊዜ ረፍት ላይ እንደነበረ ይታወቃል። በእርግጥ አሁንም አብዛኞቹ ተጫዋቾች ረፍት ላይ ናቸው። በሳምንቱ አጋማሽ ይመለሳሉ ወደ ቡድን። ቀጣይ ሳምንት ሰኞ ከኤቨርተን ጋር በሂልዲክሰን ስቴዲየም ጨዋታም እንደሚያደርጉ ይታወቃል። ሰኞ ምሽት ማንቸስተር ዩናይትድ ከኤቨርተን የሚያደርጉት ጨዋታ 27ኛ ሳምንት ነው። ዳረን ኢንግላንድ በዋና ዳኝነት ጨዋታውን እንዲመሩት ተመርጧል። በነገራችን ላይ ወደ ቤተሰቦቻችን ክሪስ ካቫና ኒካስል ካስቶን ቪላ ካረጉት ጨዋታ በኋላ ኤፍኤው በርከት ያሉ ስህተቶችን ሰርተዋልና አይዳኙም ብሎ ቀንሷቸዋል። የአስቶን ቪላ ጎል ከጨዋታ ውጭ ነበር። ሉካስ ዲኜ በአደገኛ ጥፋት ከሜዳ በቀይ ካርድ መውጣት የነበረበትን አልሰጡም። ኳስ በዲኜ እጅ በሳጥን ውስጥ ቢነካም እሳቸው ግን የለም ከሳጥን ውጭ ነው አሉ። እንደሚታወቀው በዚህ የኤፍኤ ካፕ ጨዋታ ቫር አልተገበረም ነበር። እኚህ ዳኛ ክሪስ ካቫና ደግሞ ዩናይትድ ከኤቨርተን የሚያደርጉትን የሰኞ ምሽት ጨዋታ እንዲመሩ ኤፍኤው ሾሟቸው ነበረ። ኤፍኤው ከዩናይትድ እና ከኤቨርተን ጨዋታ ላይ አንስቷቸዋል ክሪስ ካቫናን። በመተካቸው ዳረን ኢንግላንድ የማንቸስተር ዩናይትድ እና የኤቨርተንን ጨዋታ ይመሩታል ማለት ነው። መግቢያችን ላይ ያልናችሁ ይህንን ጉዳይ በተመለከተ ነበረ። ያው ፕሪሚየር ሊጉ ጥሩ የሚባለው ዜና የቫር እገዛ ስለሚደረግለት ልክ እንደ ኤፍኤ ካፑ ብዙ ስህተት ይታይበታል ተብሎ አይጠበቅም። የመድፈኞቹ አሰልጣኝ ሚኬል አርቴታ የአንደኝነት ደረጃ ያገኘ ነው ፍትሐዊ በሆነ መንገድ ነው፣ ይገባናል፣ ያለንበት ደረጃ ለኛ ክብር ነው ብለዋል። የምንፈልገው ደረጃ ላይ ነን ያሉት አርቴታም ያለንበት ደረጃ ለኛ ክብር ነው፣ ምክንያቱም በፍትሐዊ መንገድ ያገኘነው አንደኝነት ነው ብለዋል። በረጅም ጊዜ ትጋት የመጣ ውጤት ስለመሆነ ያነሱት አሰልጣኙ በየቀኑ ያለንን መስጠትና በትጋት መስራታችን አብረው እንደ ቡድን መቆማችን ያመጣው ውጤት ብለውታል። ከባድ ጨዋታ እንደሚጠብቀን እናውቃለን። ከፊታችን ከወልቭስ ጋር ባደረግነው የመጨረሻ ጨዋታ 3 ነጥብ ማግኘት እንዴት አስቸጋሪ እንደሆነ ተመልክተናል። ጠንካራ ጨዋታ ይጠብቀናል ሲሉ ተደምጠዋል። ባለፈው 5 ዓመት ወልቭስ በሜዳው ሞሊኒክስ በሁሉም ጨዋታ በአርሰናል ተሸንፏል። በድጋሚ ነገር ለአርሰናል ከባድ አጋጣሚ ይሆናል ተብሎ አይጠበቅም። ወልቭስ 20ኛ አርሰናል 1ኛ ሆነው መገናኘታቸው ብቻ ሳይሆን ወልቭስ ያለበት ወቅታዊ ብቃት በፕሪሚየር ሊጉ ይተርፋል አይደለም ስንት ነጥብ ይዞ ይተርፋል በሚል ስፖርታዊ ውርዶች እየተሰሩበት እንደሆነ ይታወቃል። ለማንኛውም ሚኬል አርቴታ ከባድ ጨዋታ ግን ይጠብቀናል ሲሉ ተደምጠዋል። ከጉዳት ጋር በተያያዘ ውድ ቤተሰቦቻችን እሳቸው በጉዳት ዙሪያ ሀሳባቸውን አጋርተዋል። በነገራችን ላይ የቢሮዬ በር ሲንኳኳና ከሜዲካል ክፍሉ አንዱን ሳይ ስቅቅላለሁ ብሏል። እሳቸው እባክህ የጉዳት ዜና እንዳትነግረኝ እለዋለሁ። አሁንማ በስቷል እያሉ ነው እሳቸው። ታዲያ እነማን ተመለሱሎት ተብለው ተጠይቀው ነበረ በጋዜጣዊ መግለጫ። የመድፈኞቹ አምበል ማርቲን ኦዴጋርድ ከወልቭስ ጨዋታ ውጭ መሆኑን አሰልጣኝ ሚኬል አርቴታ አረጋግጠዋል። ይሁን እንጂ ማርቲን ኦዴጋርድ በሰሜን ለንደን ደርቢ ጨዋታ ወደ ሜዳ ይመለሳል ብለው እንደሚጠብቁ ተናግረዋል። በሌላ በኩል ሪካርዶ ካላፊዮሪ ልምምድ የጀመረ ሲሆን በጨዋታው ሊመለስ የሚችልበት ሰፊ እድል አለ ብለዋል። በወልቭስ ቤን ዋይት ከባድ ጉዳት እንዳልገጠመው ጨምረው የገለጹ ሲሆን አርቴታ አሁን ጥሩ ቁመና ላይ ነው፣ መች እንደሚመለስ አልወሰንም ብለዋል። ከሃቨርዝ በኩሉ በዚህ ሳምንት ወደ ሜዳ ሊመለስ እንደሚችል ጠቁመው በወልቭስ ጨዋታ ላይ ግን ሊሆን እንደማይችል አያይዘው ገልጸዋል። ከጉዳት ጋር በተያያዘ ለተነሳላቸው ጥያቄ
ሚኬል ሜሪኖን በተመለከተም ያው የእሳቸው ውሳኔ ግልጽ ነው። ጉዳት ላይ እንዳለ ይታወቃል። እሱ እንኳን መቼ ይመለሳል የሚል ጥያቄ እንደማይነሳላቸው ይታወቃል። አስቀድሞ ሚኬል ሜሪኖ ከራሳቸው ከስብስቡ ጋር መሆኑን አረጋግጧል። በእውነቱ የእሱን አስተሳሰብ በጣም ወደዋለሁ። ጥቂት ጊዜ ያስፈልገናል። ከዛ በኋላ በውድድር ዓመቱ ማጠናቀቅ አካባቢ ላይ ምናልባት ሊቀላቀል ይችላል። የእሱ አስተሳሰብ ግን በጣም ያስፈልገናል ብለዋል። ለዛ ነው ከቡድኑ ያለየሁት ብለዋል። የሳካን ጉዳይ በተመለከተ እያንዳንዱ ተጫዋች ሁኔታ የተወሰኑ ነገሮችን እንዲያደርግ ያስገድደናል። ከቡካዮ ጋር ወደፊት ይህንን ቦታ እንዲለምድ ግምት ውስጥ ማስገባት አለብን ብለዋል። በ10 ቁጥር ቦታ ሲያጫውቱት ተመልክተናል። ከሰሞኑ ስለ ሳካና ስለ ማዱኬም ተጠይቀው በሁለቱ መካከል ጥሩ ግንኙነት አለ፣ ሁሉም በጥሩ ግንኙነት ውስጥ የተመሰረተ እንቅስቃሴ ነው የሚያደርጉት። ሳካና ማዱኬም ጥሩ ወዳጆች ናቸው። ሁለቱም ተጫዋቾች እንዴት ድንቅ ጊዜን እያሳለፉ እንደሆነ ይታወቃል። ሁለቱንም በአንድ ላይ ለመጠቀም እየሰራን ነው ብለዋል። ያ ማለት ሳካን በ10 ቁጥር ቦታ ማዱኬን በቀኝ ተመላላሽነት ማለት ነው። ዛሬ አርሰናል ቤት በሰበር የቅርብ ምንጮች ያረጋገጡልን መረጃ ውድ ቤተሰቦቻችን ቡካዮ ሳካ ኮንትራት መፈረሙን ነው። ግን ይፋ አልተደረገም። መች ይፋ ይደረጋል የሚለውን ለማጣራት ሙከራ እያደረግን ነው። ቡካዮ ሳካ ከአርሰናል ጋር የሚያቆየውን አዲስ የ5 ዓመት ውል መፈራረሙን እንዲሁም በሚቀጥለው ዓመት መጨረሻ ላይ ያበቃል ተብሎ ሲጠበቅ የነበረው ኮንትራቱ አሁን መታደሱን ከለንደን ደርቤ ሳምንቱ ጨዋታ በፊት ይፋ እንደሚደረግ ያ ብቻ አይደለም። ውድ ቤተሰቦቻችን ቡካዮ ሳካ በአርሰናል ኮንትራቱን በማራዘሙ ምክንያት ከፍ ያለ ደሞዝ እንደሚከፈለውም ጭምር በርከት ያሉ የዜና ምንጮች ይዘው ወጥተዋል። ከዚህ ውስጥም ለአርሰናል ቅርብ የሆኑ ምንጮች ከ300,000 ፓውንድ በላይ በሳምንት ቡካዮ ሳካ የሚያገኝበትን ኮንትራት ነው የፈረመው ብሏል። መረጃው ሰበር ነው። አርሰናል ኦፊሻሊ ግን መቼ ይፋ ያደርገዋል የሚለውን እኛም ተከታትለን እናደርሳችኋለን። ታማኝ የዜና ምንጮች ግን መፈረሙን አረጋግጠዋል። ጄሚ ካራገር ሰዎች ስለ አርሰናል የአሸናፊነት ስነልቦና ወይም ሜንታሊቲ ያወራሉ። እኔ ግን አርሰናል በጣም ጥሩ ስነልቦና እንዳላቸው ነው የማስበው። ይልቁንም የነሱ ችግር በሜዳው የመጨረሻ ክፍል ወይም 3ኛ የሜዳ ክፍል ላይ ጥራት አንሷል ቡድኑ። ከዛ ውጭ እኔ በአርሰናል በራስ መተማመን ወርዷል የሚለውን አልስማማም ብሏል ጄሚ ካራገር። አርሰናልን ስመለከት ከፊት መስመር ከሚሰለፉ 4 ወይም 5 ተጫዋቾች መካከል ፍጹም የሆነ የላቀ ብቃት ያለው ወይም አብሶሉት ሱፐርስታር ተጫዋች አላቸው ብዬ ፈጽሞ አላስብም። ከጥቂት ዓመት በፊት ሳካና ኦዴጋርድ እዛ ደረጃ ላይ ይደርሳሉ ብዬ አስቤ ነበር፣ ግን አልሆነም። በእንግሊዝ ፕሪሚየር ሊግ ውስጥ ምርጥ ተጫዋቾች ለመሆን ዝግጁ የሆኑ ይመስሎኝ ነበር። ነገር ግን አሁንም አርሰናል እዛ ደረጃ ላይ የደረሰ ጥራት ያለው ወይም ይሄ አብሶሉት ሱፐርስታር የለም ብሏል። ስለዚህ ሰዎች ስለ አርሰናል ስነልቦና ያወራሉ። እኔ ግን የዋንጫ ፉክክሩ ላይ ሊያደናቅፋቸው የሚችለው የጥራት ጉዳይ ነው ብዬ ነው የማስበው እያለ ነው። ይህ የጄሚ ካራገር የግል ሐሳብ ነው። የአርሰናል ደጋፊዎች በቃል ስፖርት ዩቲዩብ ቻናላችን ላይ የምትገኙ የአርሰናል ችግር በራስ መተማመን ወይንስ ጄሚ ካራገር እንዳለው የለም በራስ መተማመንማ አላቸው፣ ፊት መስመሩ ላይ ጥራት መጉደል ችግር ብላችሁ የምታስቡት ምንድን ነው? ጻፉልን። ዚነዲን ያዚን ዚዳን ደግሞ የቀድሞ የሪያል ማድሪድ አሰልጣኝ አርሰናል አስደሳች ቡድን ነው፣ የሚጫወቱበት መንገድ በከባድ ሁኔታ ውስጥ ውጤት እንዴት እንደሚያስመዘግቡ በጣም ያስደንቀኛል። ከባየር ሙኒክ እና ከኢንተር ሚላን ጋር ያደረጉትን ጨዋታ ቁጭ ብዬ ተመልክቻለሁ ያለው ዚነዲን ያዚን አርሰናል በጣም ጥራት ያለው ቡድን ነው፣ እንዲሁም ቀጥሎም ከሄዱ በዚሁ መንገድ የአውሮፓ ሻምፒዮንስ ሊግን የማያሸንፉበት ምክንያት የለም ሲል የግል ምልከታውን ደግሞ አቀርቧል። በዚህ ጉዳይ ላይም የአርሰናል ደጋፊዎች በዩቲዩብ ገጻችን ብቻ ምልከታችሁን ጻፉልን። ውድ ቤተሰቦቻችን ለታላቁ የአብይ ጾምና ለታላቁ የረመዳን ጾም በሰላም አደረሳችሁ ብለናል። መልካም ጊዜ